ሰላም። 4 ሳጥኖች አሉ ብላችሁ እንድታስቡ ፈልጋለሁ። አራቱም ሳጥኖች የተለያዩ ተግባራት የሚከናወንባቸው ሳጥኖች ይሆናሉ። ነገር ግን እነዛ ተግባሮች የሚከፋፈሉት በሁለት መንገዶች ናቸው። የመጀመሪያው አስፈላጊነቱ ነው። ሁለተኛው ደግሞ ምን ያህል አስቸኳይ ነው የሚለው ጉዳይ ይሆናል። ስለዚህ የመጀመሪያው ሳጥን ውስጥ የሚገቡት ተግባሮች በሙሉ በጣም አስቸኳይና በጣም አስፈላጊ የምንላቸው ተግባራት ይሆናሉ። ለምሳሌ ጊዜውን ልታሳልፉ የማይገባው አንድ ፕሮጀክት ወይም አንድ ስራ ይኖራል። እሱንም ያንን ፕሮጀክት ማስገባት አለባችሁ። ምክንያቱም በጣም አስቸኳይ ስለሆነ። ወይም የጤና መታወክ ቢያጋጥማችሁ ብትታመሙ በጣም አጣዳፊ ነው፣ በጣምም አስፈላጊ ነው። ስለዚህ እሱም እዚህ ውስጥ ይመደባል። ታዲያ አብዛኞቻችን የምንኖረው እዚህኛው የመጀመሪያው ሳጥን ውስጥ ነው። ለምን ካልን ህይወታችን ውስጥ በጣም አክቲቭ የሆንን ይመስለናል። በቃ በጣም አክቲቪቲ የሞላበትን ህይወት ነው የምንፈልገው። አብዛኛው ህይወታችንን ደግሞ ሪአክቲቭ ሆነን ስለምንመራ በህይወታችን ውስጥ የተከሰቱትን እንዳለ እየተመለከትን ሪአክት እያደረግን እናልፋለን። አሁን ደግሞ ወደ ሁለተኛው ሳጥን እንለፍ። ሁለተኛው ሳጥን ደግሞ አንዳንድ ተግባሮች አሉ፣ አስቸኳይ ያልሆኑ ግን አስፈላጊ የሆኑ። ለምሳሌ አንድ ነገር እንዳይፈጠር ቀድሞ መጠንቀቅ ሊሆን ይችላል። ሁለተኛው ደግሞ ፕላኒንግ ወይም ማቀድ ይሆናል። ሶስተኛው ደግሞ ሪሌሽንሺፕ ወይም ግንኙነት፣ ፐርሰናል ግሮዝ ወይም ደግሞ የግል እድገት። በተጨማሪም ደግሞ የረጅም ጊዜ የምንላቸው እቅዶችና ግቦች እንዳለ እዚህ ውስጥ ይገኛሉ። እነዚህ ሁላ በጣም አስፈላጊ የሚባሉ ጉዳዮች ናቸው። ነገር ግን አጣዳፊ ናቸው ወይ ነው ጥያቄው። ስለዚህ አይደለም። ነገር ግን በህይወታችን በጣም ትልቅ ቦታ የምንሰጣቸው ነገሮች እንዳለ እዚህ ውስጥ ነው ያሉት። እንደ ሰው ልጅ እኛን የሚቀርጹ እንዳለ እዚህ ውስጥ አሉ ማለት እንችላለን። አሁን ደግሞ ወደ ሶስተኛው ሳጥን ስንመጣ አስፈላጊ ያልሆኑ ነገሮች ነገር ግን በጣም አስቸኳይ የሆኑ ነገሮች ናቸው። ለምሳሌ ሚስድ ኮሎች ወይም ደግሞ ሌሎች ሰዎች እናንተ የምታደርጉትን ነገር ኢንተራፕት አድርገው የራሳቸውን ሀሳብ ሊነግሯችሁ ይችላል። ያንንም ግዴታ ማዳመጥ አለባችሁ። ለእናንተ አስፈላጊ ባይሆንም ግን አርጀንት ሆኖባቸው ለእናንተ ይዘውላችሁ መጥተዋል። የስራ ስብሰባዎች ለምሳሌ በቴክስት ማለቅ ያለበት ነገር በስልክ ጥሪ ሲያልቅ፣ እነዚህ ሁሉ ነገሮች አስፈላጊ ነገሮች የማይባሉ ቢሆኑ አጣዳፊ የተባሉ ነገሮች ናቸው። አሁን እዚህ ሳጥን ውስጥ ያሉ ተግባሮች እንዳለ በጣም አስፈላጊ ሊመስሉን ይችላሉ። ምክንያቱም በጣም አስቸኳይ ከመሆናቸው የተነሳ በጣም አስፈላጊ እንደሆኑ አድርገን ልናስብ እንችላለን። ነገር ግን ጊዜያችንን ለዚህ ነገር ከሰጠን በኋላና የሚመጣው ውጤት ካየን በኋላ ወደምንፈልገው ውጤት እንደማያመራ እያየንና እያስተዋልን እንመጣለን። በመጨረሻም ወደ አራተኛው ሳጥን ስናልፍ በፍጹም ጠቃሚ ያልሆኑ ነገሮች፣ በተጨማሪም ደግሞ አስቸኳይ ያልሆኑ ነገሮች የሚገኙበት ክፍል። እናንተን ዘና የማያደርጋችሁ ኢንተርቴንመንት ወይም መዝናኛ አንደኛው ነው። ሁለተኛው ደግሞ ማይንድለስ ስክሮሊንግ፣ ቁጭ ብሎ 2 ሰዓት ወይም 3 ሰዓትም ከዛም በላይም ሊሆን ይችላል ስልካችሁ ላይ ቁጭ ብላችሁ ጊዜ ማጥፋት። እናም ይህን የምታደርጉ ከሆነ እራሳችሁን እየጎዳችሁ ነው። ስለዚህ አሁን ህይወታችንን ወደፊት ፈገግ እያደረገልን የሚሄደውን የሚጠቅመን ኳድራንት ወይም የሚጠቅመን ሳጥን የትኛው ነው ብለን ካሰብን ሁለተኛ ሳጥን ውስጥ ያለው ነው። በጣም አስፈላጊ የሚባል ነገሮች አሉበት፣ ነገር ግን አርጀንት ያልሆኑ ማለትም ደግሞ አስቸኳይ ያልሆኑ በህይወት ጠቃሚ ነገሮች ያሉት እንዳለ በዚህ ሰዓት መጠናቀቅ አለባቸው ብለን መስመርና ገደብ የምናስቀምጥላቸው ነገሮች አይደሉም። በቃ በህይወታችን ውስጥ እያስተካከልን ወይም እያሻሻልን እያጎለበትን የምናልፋቸው ነገሮች ናቸው እንጂ። ስለዚህ አሁን እዚህ ጋር በጣም ትልቅ የሚባል ዲሲፕሊን ያስፈልገናል። የመጽሐፉ ጸሐፊ ስቲቨን ኮቪ ኢንዲፔንደንት ዊል ይለዋል። እናንተ ባለተኛችሁ ሰዓት እንኳን አስፈላጊ የሚባሉ የህይወት ክፍሎቻችን
አክት ማድረግ ወይም የሚጠበቅባቸውን ተግባር እየተገበራችሁ ማለፍ ማለት ነው። ታዲያ ይህን እያዳበራችሁ ማለፍ የምትፈልጉ ከሆነ እምቢ ማለትን መልመድ የሚችሉ ሰዎች መሆን አለባችሁ። ከሌላ ሳጥን ውስጥ የሚመጡላችሁ ብዙ አይነት ጥያቄዎች ወይም ደግሞ ብዙ አይነት ተግባሮች ይመጣሉ። ነገር ግን አስቸኳይ ያልሆኑ ወይም ደግሞ የማይጠቅሙ ብቻ እንደዚህ አይነት ነገሮች ሊያጋጥሟችሁ ይችላል። ታዲያ ከዚህኛው ነገሮች ውስጥ የምርም የማይጠቅሙ የትኛው ነው ብላችሁ እምቢም እያላችሁ ማለፍ የምትችሉ አይነት ሰዎች መሆን አለባችሁ። ጊዜያችሁንና ታይማችሁን ሊወስድ የሚገባው ሳጥን ቁጥር 2 ነው። ስለዚህ አሁን በሕይወት አስፈላጊ የሚባል ነገሮችን እያደረጋችሁ ከእናንተ የሚጠበቀውን ነገር ብቻ እያሟላችሁ ከሄዳችሁ የመጽሐፉ ጸሐፊ ስቲቨን ኮቪ የተለያዩ መንገዶችን ያስቀምጣል። የመጀመሪያው ፕላን ዩር ዊክ ይባላል። እቅድ ልታወጡ ይገባል። እቅድም የምታወጡት ለሳምንት ነው ወይም ለቀናችሁ ሳይሆን ለሳምንታችሁ ነው የሚለን። እቅዱንም ስትጀምሩ የራሳችሁንም አይደንቲቲ ለይታችሁ ልታውቁ ይገባል። ማንነታችሁ በዚህ ሳምንት ምን ይመስላል? ተማሪ ናችሁ? ጓደኛ ናችሁ? ወይም ደግሞ ፓርትነር ማለትም አጋር ነው የምትሆኑት? የትኛውም ማንነት ነው ተላብሳችሁ ይህንን ሳምንት ማሳለፍ የምትፈልጉት? አስፈላጊ የሚባሉ ክፍሎቻችሁ በደንብ ልብ በሉ ይላል። ምናልባት ሳምንቱን ሙሉ ተማሪም ሆኜ ጓደኛም ሆኜ አጋርም ሆኜ አሳልፋለሁ ካላችሁ ለእያንዳንዱ አይደንቲቲ 2 አስፈላጊ የሆነ ተግባሮች ጻፉ። አስፈላጊ የሚለውን ተግባር ብቻ ሳይሆን የምታደርጉት ጠቃሚ የሆነውን ነገር ነው። አሁን ለምሳሌ ተማሪ ብትሆኑ እንደ ተማሪ የተሻለ ውጤት ልታመጡ የምትችሉት ወይም የተሻለ ውጤት የምታመጡት ምን አይነት አክቲቪቲዎችን ስታደርጉ ነው? እናም 2 ተግባራቶችን ጻፉ። እንደ ጓደኛ 2 የሚባሉ ተግባራቶችን ትጽፋላችሁ። እንደ አጋርም 2 አይነት ድርጊቶችን ወይም ጠቃሚ ነገሮችን ትጽፋላችሁ። ከዛም ለእነዚህ ተግባሮች ብቻ እያላችሁ ትንቀሳቀሳላችሁ። ታዲያ እነዚህ እቅዶች ስታወጡ ወደ ትልቅ ግባችሁ የሚወስዳችሁ ነገሮች መሆን አለባቸው። ተማሪነታችሁን፣ ጓደኛነታችሁን ወይም ደግሞ አጋርነታችሁ፣ እነዚህ 3ቱ አንድ ላይ ተያይዘው ወደ ትልቁ ዓላማ ሊወስዳችሁ የሚችል መንገዶች መሆን አለባቸው። ከዛም ለእነዚህ ነገሮች የሚያስፈልጋችሁን ሰዓት ተመድባላችሁ ማለት ነው። ከሰኞ እስከ ሐሙስ ምናልባትም ትምህርት ይኖራችኋል። ለተማሪነታችሁ ያስቀመጣችኋትን ነገሮች እያከናወናችሁ ታልፋላችሁ። አርብ ምናልባትም አጋር ትሆናላችሁ። ከፍቅረኞቻችሁ ጋር ልታሳልፉ ትችላላችሁ፣ ወይም ከእነሱ ጋር እንዴት ልታሳልፉ እንደምችሉ ፕላን ታደርጋላችሁ። ቅዳሜ ደግሞ ከጓደኞቻችሁ ጋር የምትወዱበት ቀን ይሆናል። ለሱም ፕላን ታደርጋላችሁ። ተመልሳችሁም እሁድን ከአጋራችሁ ጋር ታሳልፋላችሁ። ስለዚህ ጠዋት ከእንቅልፋችሁ ስትነሱ ያንን ፕላን እየተመለከታችሁ አዳፕት ማድረግ ካለባችሁ ከሁኔታው ጋር እንደሚሆን አድርጋችሁ ወይም እያመሳሰላችሁ ማለፍ አለባችሁ። ስለዚህ አሁን በስቲቨን ኮቪ የተጻፈውን ዘ 7 Habits of High Effective People የሚለውን መጽሐፍ እየተመለከትን 4ኛው ክፍል ላይ ደርሰናል። እስካሁን በ4ቱ ክፍሎች ውስጥ ምን ተመልክተናል ካልን የመጀመሪያውን ልማድ አይተናል። ቴኪንግ ሬስፖንሲቢሊቲ ፎር ዩር ላይፍ፣ ለራሳችሁ ህይወት አስፈላጊ የሚባለውን ሬስፖንሲቢሊቲ ወስዳችኋል ወይም ኃላፊነት ወስዳችኋል ማለት ነው። ሁለተኛው ሀቢት ደግሞ ወይም ሁለተኛው ልማድ ደግሞ ያንን ህይወት ክሬት ማለት ወይም ክሬቲንግ ዛት ላይፍ ለራሳችን መፍጠር መቻል። ሶስተኛው ደግሞ ኤክስኪዩሽን፣ ያንን የፈጠርነውን ነገር እንዴት ወደምንፈልገው የህይወት መስመር ልናስገባው እንችላለን፣ ያንንስ እንዴት እንተገብራለን በሚለው ዙሪያ ደግሞ 3ኛውን አየን። ነገር ግን ሁሉም ነገር እዚህ ጋር ይቆማል ማለት አይደለም። ከእናንተ ውጪ የሆኑ ነገሮች አሉ። ለምሳሌ የሥራ ባልደረቦች አላችሁ፣ ፍቅረኛ ሊኖራችሁ ይችላል፣ ባለትዳርም ልትሆኑ ትችላላችሁ፣ ጓደኞችን ይኖራችኋል። ስለዚህ ራሳችሁን ወይም ደግሞ ህይወታችሁን ከምትመሩበት መንገድ ውጪ ከሰዎች ጋር ያላችሁን ግንኙነት የተለያየ ነው።
ስለዚህ ወደ ሁለተኛው ክፍል እናልፋለን ማለት ነው። ማለትም ይህም ክፍል ፒፕል ኤንድ ሪሌሽንሺፕስ ይሰኛል። እዚህ ጋር የምንመለከታቸው ሶስቱ ሀቢቶች ወይም ደግሞ ሶስቱ ልማዶች ከሌሎች ሰዎች ጋር ያለንን ግንኙነት የበለጠ ጠንካራ የሚያደርጉልን ወይም ደግሞ በተሻለ መንገድ ማኔጅ እንድናደርግ እንደሚያደርጉልን ሀቢቶች ወይም ደግሞ ልማዶች ናቸው። እንዴት ነው የተሻለ ግንኙነትን መመስረት የምንችለው? እንዴት ነው የተሻለ ኮሚኒኬሽን ሊኖረን የሚችለው? እንዴት ነው የተሻለ ነገር አንድ ላይ መገንባት የምንችለው? እንዳለ እናያለን። አራተኛውን ክፍልም በዚሁ መንገድ እንጨርሳለን ማለት ነው። በአምስተኛው ክፍል ስንመጣ ሁለተኛውን አክት የምናየው ይሆናል። እስከዛን ድረስ ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። መመቸት ብቻ ሳይሆን ትልቅ ትምህርትም እንደተማራችሁበት ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን አዘዙ። እናመሰግናለን።